ሩታን ምንም እንድትሆንብኝ አልፈልግም። ምንም ቢሆን ብዙ ጥሩ ነገሮችን አብሬያት ያሳለፍኳት ሴት ነኝ። እኔ ስለሷ መጥፎ ነገር ማውራት አልፈልግም። የትኛውም ቦታ ሄጅ ማለት ነው። በጣም ነው መወዳት፣ በጣም ነው ማከብራት። ልዩ ቦታ አለኝ። ገባ? እኔ ሩታን ስለረዳት ምንም ነገር አይሰማኝም። ምንስ እና ለኔ ባጠፋ ምን ብበድል ምንስ ባረግ ነው በዚህ ልክ እንደዚህ ልታደርግ ይቻልከው? በቃ ደስ የሚል ጸባይ ያለው ደስ የሚል ነገር አየሁበት። ከሩታ ጋር ጓደኛ እንዲሆኑ አገናኟቸው። ፍቅረኛም እንዲሆኑ እንዳይሆኑም ይሄ የሷ ምርጫ ነው። እኔ ጓደኛሞች እንዲሆኑ እንጂ እንዲጋቡ የሆነ ነገር እንዲሆኑ አይደለም ይሄን ልጅ ያመጣሁት። እኛም በምንችለው በወንድሞች በእህቶች ብዙ ነገር ኳስ መክረን ለፍተናል። ገብቷል። አንተ ግን ልትሰማን ፍቃደኛ አይደለም። ከዛ ይልቅ የምትሰማው ያንተን ህይወት የሚያበላሽ ሰው፣ ያንተን ትዳር የሚበትል ሰው፣ ዛሬ ላይ ደስተኛ ብቻ እንድትሆን የሚፈልግ ሰው ብቻ ነው ጆሮን አዳምጠህ የምትሰጠው ማለት ነው። እኔም ፈረንጁም ያንተ ጠላቶች አይደለንም። እኔና እሷ ችግር የለውም። እሺ ተራራቅንም ተለያየንም ይሁን። እሺ አንተ ደስታ ይሆናታል ብለህ ነው የምታስበው? ደስታ ማለት ምን አይነት ሰው እንደሆነ አንተ ታውቀዋለህ። ሁሉንም ነገር ታውቃለህ። ከዛ ግን ይዘህላት መጣክ። ሲቀጥል ሩታ በዚህ ሰዓት ሰው ያስፈልጋታል ምናምን ለምትለው ነገር በመጀመሪያ ደረጃ እኔም ከጎንሽ ልሆን ብዬ ብዙ ነገር ጊዜ ለምኛታለሁኝ። አብሬሽ ልኑር፣ እዚህ ቤት ውስጥ አንድ ክፍል ሰጥተሽ እዚህ ቤት ውስጥ አብሬሽ ልኑር፣ ምንም ነገር የሚያገናኘን ነገር ብዬ ጠይቄያታለሁኝ። እሷ ሰው ስለሌላት ምናምን ነገር ማለት አትችልም አሁን ላይ ማለት ነው። በማንም በብር የምታለል ሰው አይደለም። ግን ደግሞ ሩታ ብቻዋን ነች፣ ሰው ያስፈልጋታል ብዬ ሰው አመጣዋላት እንጂ ብር ስለሰጠኝ የሆነ ነገር ስላደረገልኝ ጥቅም ስለተቀበልኩ ሩታን በብር ወይም ደግሞ በአንዳንድ ነገር እንቀይራት ሰው አይደለም። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ተመልሼ መጥቼላችኋለሁ። ዛሬ ተመልሼ ስመጣ እንግዲህ አንዳንድ በጣም የተሰማኝና በጣም የከፋኝን ነገር ወደ እናንተ ይዤላችሁ የመጣሁት ቤተሰቦቼ፣ ከምላችሁ በላይ በጣም አዝኛለሁ። በጣም ደብሮኛል፣ በጣም ከፍቶኛል ዛሬ ለምን አንዳንድ ነገሮችን እያየሁኝ እንዳላየ ማለፍ ትንሽ ሰለቸኝ ከበደኝና ዛሬ ከጠዋት ጀምሮ በጣም ደብሮኛል። የምሬን ስነግራችሁ ማለት ነውና ምናልባት ምንድነው ያስደበረህ ምናምን ልትሉኝ ትችላላችሁ። እና አሁን ላይ ምን እየሆነ እንዳለ ለኔ ራሴ ግራ እስከሚገባኝ ድረስ አጠገብ ያሉ ጓደኞቼ የምላቸው የራሴ የምላቸው ሰዎች አብሮ አደግ የምላቸው ሰዎች እንዲሁም ደግሞ እኔ ወደ ሚዲያ ያመጣዋቸው ሰዎች ዛሬ ላይ እኔ ላይ ተቀይረው የተለያየ ነገር እያደረጉ ሳይ በጣም እየደበረኝና በጣም እየከፋኝ በጣም እየተሰማኝ ነው ያለው። በዛ ላይ እኔ ራሴ ወደዚህ ሚዲያ አምጥቻቸው ማለት ነውና አንዳንድ ነገሮችን እያሰብኩኝ ወደ ኋላ መለስ እያልኩኝ ነገሮችን በጣም ነው የተሰማኝ እና ዛሬ ላይ ለኔ ጠላት ሆነው ሩታ ማትፈልገው ህይወት ውስጥ በግዳጅም እንዲሁም በማታለል አንዳንድ ነገሮችን በማድረግ ወደማትፈልገው ነገር እያስገቧት እያየሁኝ ዝም ማለት በጣም ከበደኝና እኔ ሩታ ከኔ ጋር ትሁን ምናምን ነገር እያልኩኝ ሳይሆን ከኔ ጋር ችግር የለውም አትሁን፣ ከኔ ጋር መሆንን አልፈለገችም። ግን ደግሞ ከማይሆን ሰው ጋርም ደግሞ ሆና ማየት አልፈልግምና እነዚህ ሰዎች ግን ከማይሆን ሰው ጋር እሷን ለማገናኘት እሷን ለማጣበስ ብዙ ነገር ሽር ጉድ እያሉ እያየሁኝ ነውና ዛሬ ትንሽ ስለተሰማኝ ነው አንድ ሁለት ጓደኞቼን ጠርቻለሁኝ ማለት ነው። በዚህ አጋጣሚ ፈረንጁንና ቢኒያምን እዚህ ቦታ ላይ ቀጥሬያቸዋለሁኝ። ይመጣሉ። መጠየቅ ፈልጋለሁኝ ምን እየሆኑ እንዳለና ለምን በዚህ ልክ ለኔ ጠላት መሆን እንደፈለጉ ማወቅ ፈልጋለሁኝና በጣም ስለደበረኝና በጣም ስለተሰማኝ ነው አሁን እኔ ከነሱ ጋር መጨቃጨቅ መከራከር ምናምንም ስለሰለቸኝ እስኪ ዛሬ የልባቸውን ማወቅ ፈልጋለሁ። እና ለኔ ምን በድያቸው ነው ምን አጥፍቼባቸው ነው እነሱ ህይወት ላይ ገብቼ እኔ የሰራሁት ወይንም ክፋት ያደረኩት ነገር የለም። እነሱን ከመርዳት ውጪ ስራ ፈተው ቁጭ ባሉበት ሰዓት ነው ዩቲዩብን ያሰራችኋለሁ አብረን እንሰራለን አብራችሁኝ ሁኑ ምናምን ብዬ ከመጥራት ውጪ ምንም ነገር እንትን ያልኩት ነገር የለም። ዛሬ ላይ መስመር ሲይዙ ጥሩ መንገድ ላይ ሲሆኑ ዞረው እኔ ላይ ጠላት ሆኖና ይሄ ነገር ለምን እንደሆነ በጣም ተሰምቶኛል፣ በጣም ደብሮኛልና ጠዋት ከእንቅልፌ ስነሳ እንደዚህ ነገሮች እያሰብኩኝ በጣም ተሰማኝ። ምን አጥፍቼባቸው ያጠፋሁት ነገር ካለ ይቅርታም ጠይቄያቸው ትክክለኛ መስመር ላይ እንዲይዙ ፈልጋለሁኝ እነሱ ማለት ነውና ዛሬ ላይ የሆኑት ያሉት ነገሮች በጣም ከባድ ነገር ነውና በዚህ ልክ እኔ ምን በበደላቸው ነው እኔ ላይ ክፋት በዚህ ልክ እያደረጉ ያሉትና ይሄንን ነገር ማወቅ ፈልጋለሁኝ። አሁን ዛሬ እንደሌላ ጊዜ ጓብዬ ምናምን እነሱን እንትን እያልኩኝ ምናምን ሳይሆን ማናገር የምፈልገው በጠባይ ትህትና በተሞላበት መንገድ እነሱ በስነስርዓት ማውራት ፈልጋለሁኝ። በቃ ምን እንደበደልኳቸው ማለት ነው። እውነትም እኔ አጥፍቼባቸው ከሆነ
ወይኔ ላይ ጥፋት አይተው ከሆነ ችግር የለውም ይቅርታ ጠይቃቸዋለሁ። ግን ደግሞ ከዛ ውጪ እኔ የትኛውም ሰው እንዲሰራ እንዲለወጥ ከማድረግ ውጪ እኔ የሰው ልጅ ላይ ክፋትን የማስብ ሰው አይደለሁኝም። እኔ የራሴን ባህሪ እስከማውቀው ድረስ ማለት ነው። አይደለም እነሱ የትኛውም መንገደኛ እንኳን ዛሬ ላይ የኔን ስራ ሰርቶ ተለውጦ ባይ ምመኝ ሰው ነኝና በዚህ ልክ እኔ ላይ ግን ክፋት ማድረጋቸው በጣም ተሰምቶኛል፣ በጣም ደብሮኛል ከምላችሁ በላይ ማለት ነውና አንዳንድ ነገርም እያየሁኝ ነበር በዚህ ሳምንት። እውነት ይሁን ውሸት ባላቅም ደስታ በብር ገዝቷቸው ነው ገንዘብ ከፍሏቸው ነው ምናምን የሚሉ አንዳንድ ኮሜንቶችም እያየሁኝ ነበር። የሆነም አንዳንድ ቪዲዮዎች እያየሁ ነበር። ይሄ ነገር እርግጠኛ አይደለሁኝም። እርግጠኛ ስላልሆንኩኝ እነሱን መውቀስም ሆነ ምንም ማለት አልችልም። እውነት ይሁን ውሸት ከራሳቸው አንደበት ነው እኔ መስማት የምችለው ማለት ነው። ለምን እኔ እርግጠኛ ባልሆንኩበት ነገር እንደዚህ አድርጎላችሁ ነው እኔ ካዳችሁ ልላቸው አልችልም። ይሄንን የሚያውቁት እነሱና ፈጣሪ ናቸው። ከፍሏቸውም ይሁን ምንም ብሏቸው ይሁን ጠቅሟቸውም ይሁን ችግር የለውም። ከኔ እሱ በልጦባቸው ከሆነና የሱ ጥቅም እንትን ካላቸው እኔ በየትኛውም መንገድ ብቻ ይለወጡ። እሱ ደስታ እነሱን የሚለውጣቸው ከሆነ ወይንም የሥራ መስመርና ያሳያቸው ከሆነ ስራ እንትን የሚልላቸው ከሆነ ችግር የለውም። እኔ ለጎዳ እነሱ ብቻ ይጠቀሙ እንደኔ ማለት ነው። ምንም እኔ ህይወት ላይ የሚፈጥረው ጫና አይኖርምና ይሄንን ነገር ግን እኔ እርግጠኛ አይደለሁም። በዚህ አጋጣሚ ምን አድርጎላቸው እንደሆነ በዚህ ልክ አይናቸው የታወረበትን ምክንያት ሁለታቸውንም ጠርቻቸው መጠየቅ ፈልጋለሁኝና አሁን ይመጣሉ ሁለታቸውም። ቆየ ከደወልኩላቸው እና እያንዳንዱ ነገር በትህትና ልጠይቃቸው እስኪ ዛሬ እንደዚህ ተረጋግቼ አውርቻቸው አላቅም። ምን እንደነካቸው ባላቅም ጓደኞቼ ማለት ነው። ለኔ እንደ ጓደኞቼ እንደ ወንድሜቼ ነበር ማያቸው እነሱን ማለት ነውና ዛሬ ላይ ግን ተገልብጠው ይሄን ነገር ሳይ የትኛውም ሰው ይሰማዋል፣ የትኛውም ሰው ይከፋዋል። በተለይ ከቢኒ አብሮ አደጌ ነው። አብሮ አደገ ከልጅነታችን ጀምሮ አብረን አድገናልና ይሄን ነገር እያየሁኝ ግን ባላየው ወይንም ባልሰማ ማለፍ አልችልም። እናንተም በኔ ቦታ ብትሆኑ ትረዱኛላችሁ ብዬ አስባለሁኝና በዚህ ልክ የሰው ልጅ ደግሞ ክፋትን ሊያደርግ አይችልም ያለ ምንም ምክንያት ማለት ነውና ምክንያታቸውንም ያንዳንዱን ነገር እንጠይቃቸዋለን ማለት ነው። እውነት እኔ የተሰማቸው ነገር ካለ እነሱን የበደልኩት እነሱን ያጠፋውባቸው ነገር ካለ ችግር የለም ይቅርታ ጠይቃቸዋለሁ። ግን ደግሞ እኔ ራሴን እስከማውቀው ድረስ እኔ የሰው ልጅ ላይ ዝም ብዬ መደርስ አይነት ሰው አይደለሁም። ሰው ላይ ዝም ብዬ ወይ መሳደብ ወይንም የሆነ ክፋትን ማሰብ ሰው አይደለሁምና እነሱ በዚህ ልክ የሆኑበትን ምክንያት በደንብ አረጋግጬ ጠይቃቸዋለሁ። እነሱም እየመጡ ነውና እስኪ በትህትና የሰው ልጅ ያው ጸባይ ትህትና ይገዛዋል አይደለ? ስለዚህ እስኪ እናናግራቸዋለን ያለውን ነገር ማለት ነው። አብርሽ ሰላም ነው? እንዴት ናችሁ? ሰላም ነው? እንዴት ነው? ደህና ነኝ። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ያው ዛሬ የጠራሁበት ምክንያት ሁለታችሁንም አንዳንድ ነገሮችን መጠየቅ እፈልጋለሁ። ቢኒያምንም ፈረንጁንም ካሌብንም ደውዬለት ነበር ዛሬ አልችልም አለኝና ከካሌብ እንኳን እና ለኔ ብዙ ተግባቦትም በጣም መቀራረብም የለንም ከካሌብ ጋር። ግን ደግሞ ከእናንተ ጋር ብዙ ነገር ያሳልፈናል። ክፉም መጥፎም ደግም ነገሮችን አብረን አሳልፈናል። አብሶ ደግሞ ቢኒ ካንተ ጋር አብሮ አደገም ጭምር ነን እና ዛሬ ላይ እንደ ድንገት ተነስታችሁ እኔ ላይ መቀየራችሁ፣ እኔ ላይ መለዋወጣችሁ፣ ለኔ ጠላት መሆናችሁ አሁን ላይ በጣም እንዲሰማኝና በጣም ውስጤ እንዲጎዳ አድርጎታልና እኔ ምን በበደላችሁ ነው በዚህ ልክ እኔን ማስቀየም የፈለጋችሁት፣ እኔን ማስደበር የፈለጋችሁት? ከዛም ባለፈ ደግሞ ማወቅ የምፈልገው ነገር እሱ ምን ቢያደርግላችሁ ነው? ምንስ ቢጠቅማችሁ ነው? ትናንትና ያወቃችሁት የዛሬ ወር እንኳን ያለ አልሞላው ልጅ በዚህ ልክ የምትሆኑበት ምክንያት ምንድነው? ይሄንን ነገር ማወቅ ፈልጋለሁ። ከኔ ጋር ብዙ ነገር አብረን አሳልፈናል። ቢያንስ ያሳለፍናቸው መልካም ጊዜያት አንዳንድ ሰው እኮ የሆነ ነገር መጥፎ ነገር እንኳን ብታዩበት መልካም ጊዜያችሁን ያሳለፋችሁበትን ነገር አስበልጣችሁ ከዛ ሰው ጋር ትሆናላችሁና ዛሬ ማወቅ የምፈልገው ነገር ቢኒያምም ፈረንጁም በግል ከኔ ጋር ጸባላችሁ ነው ወይንስ ያስደበርኳችሁ ነገር አለ? ያስቀየምኳችሁ ነገር አለ ወይ? አንተ ህይወት ላይ መጥቻለሁ፣ አንተ ህይወት ላይ ደርሼብሃለሁ። ምን በበደላችሁ ነው በዚህ ልክ እንደዚህ ልትሆኑ የቻላችሁትና ይሄንን ነገር እያንዳንዱ ነገር ዛሬ በትህትና ነው የማወራችሁ። እያንዳንዱ ነገር መልስ እንድትሰጡኝ ፈልጋለሁ። ለምን እውነትም እናንተ ላይ እኔ ህይወታችሁ ላይ ገብቼ እናንተን የበደልኩበት ነገር ካለ እዚሁ በኦዲየንስ ፊት
ሚዲያ እየተከታተለ ነው ያለው ይቅርታ ጠይቃችኋለሁ። ከዛ ውጪ ግን ምክንያታችሁን ማወቅ ፈልጋለሁ። የሰው ልጅ ያለምንም ምክንያት በዚህ ልክ እንደዚህ ሊቀያየር አይችልም። አብረሃው አንድ ቀን እንኳን ያሳለፍከው ሰው አብረሃው አንድ ቀን እንኳን ምግብ የበላኸው ሰው እንደዚህ አይኮንም። ሌላው ይቅርና የሁሉ ጊዜያቶች የሁሉ አመታት አብሮ የቆየ ሰው ይቅርና ማለት ነው። እና እኔ ለሁለታችሁ መልካም ነገር ከማሰብ ውጪ ነገ ላይ ህይወታችሁ ተለውጦ ገንዘብ ሰርታችሁ የተሻለ ቦታ እንድትደርሱ ከማገዝና ከመርዳት ውጪ ምን አድርጌባችሁ አውቃለሁ? እንዴ እኔ የምሰራውን ስራ እኮ እናንተ ስራ በፈታችሁ ሰዓት ጥሩ ደረጃ ባልሆናችሁ ሰዓት ኑ እንዲህ ቲቪ እንሰራለን እንተጋገዛለን ብዬ ወደ ሚዲያ አምጥቻችኋለሁ። ዛሬ ላይ ግን ደርሳችሁ እኔ ላይ ጠላት መሆኑ ተገቢም አይደለም። እነራሳችሁም እንዳአምሯችሁ ስታስቡት በምን አይነት መንገድ እንትን ብትረዱት ነው ነገሩ? ይሄን ነገር ብታብራሩልኝና ብታስረዱኝ ደስ ይለኛል። ለምን ውስጤ ምንም ሊያርፍ አልቻለም። ለምን የሚለው ጥያቄ ሁሌ ይፈጥርብኛል። ሌላ ጊዜ ስጠራችሁ ምናምን በቃ ነገሮች እንዳልተሰማውም ሆኜ አልፊያችሁ ሊሆን ይችላል። ዛሬ ግን ማለፍ አልፈልግምና እያንዳንዱ ነገር ንገሩኝ። አይ እኔ አብርሃም ካንተ ጋር መቀጠል አንፈልግም በቃ ስላልተመቸን ነው ወይ ደበረናል ምናምን ነገርም ካላችሁኝ ምንም ችግር የለውም። እግዚአብሔር ይርዳችሁ፣ መንገዳችሁን ያስተካክልላችሁ። እኔም የራሴን መንገድ የራሴን ህይወት እኖራለሁኝ። እናንተም ጋር አልደርስባችሁም፣ እናንተም አትደርሱብኝም ማለት ነው። ስለዚህ እነዚህ ነገር እያንዳንዱን ነገር እውነታውን ዛሬ እዚሁ ሚዲያ ባለበት ሁሉንም ነገር እንድትነግሩኝ እፈልጋለሁ። ጨረስ ሲቀጥል እኔ እናንተ ፈረንጁ ያንተ ጠላቶችም አይደለንም፣ ያንተንም መውደቅ የምንፈልግ ሰዎች አይደለንም። ምናልባት ዛሬ ላይ ጠላቶች መስለን ልንታይ እንችላለን፣ ወይ ደግሞ አንዳንድ ሰዎች አሁንም የተዛባ ወሬ ነግረውክ መሰለኝ በዚህ ልክ እኛን ጠላቶች አድርገ ሚዲያ ላይ በዚህ ልክ ማውራት ራሱን ይገርሞኛል። ገብቷል። እኔ ቢኒያም ታውቀኛለህ፣ ስላንተ መጥፎ ነገር እንደማላስብ ያንተን መውደቅ እንደማልመኝ ጠንቀህ ታውቃለህ። ገብቷል። ከዛ በፊት ብዙ ነገር እኮ ለምነናል መተን አንተ ጋር አብርሽ የምትሰራው ነገር ትክክል አይደለም፣ ተመለስ፣ ቤት ይሻላል፣ ሩታ ትሻላለች፣ ትዳር ይሻላል ብለን ከአንድም ሁለቴ በትላልቅ ሰው ማስጠይቀናል። እኛም በምንችለው በወንድሞች በእህቶች ብዙ ነገር እኮ አስመክረን ለፍተናል። ገብቷል። አንተ ግን ልትሰማን ፍቃደኛ አይደለም። ከዛ ይልቅ የምትሰማው ያንተን ህይወት የሚያበላሽ ሰው፣ ያንተን ትዳር የሚበትል ሰው፣ ዛሬ ላይ ደስተኛ ብቻ እንድትሆን የሚፈልግ ሰው ብቻ ነው ጆሮን አዳምጣ የምትሰጠው ማለት ነው። እኔም ፈረንጁም ያንተ ጠላቶች አይደለንም። ቢገባ አሁንም ትዳርን ለመመለስ ትዳርን አንድ ለማድረግ ምን ጥርሶች ነን። በዛ በተረፈ ደግሞ ደስታ ብር ቢኒያም አንድ ጥያቄ እሺ ጨርስ አላቋርጥ። ስለ ደስታ ብር ከፍሏቸዋል ምናምን ታውቀናለህ እኮ በዚህ ልክ ብር ተከፍሎን ያንተን ህይወት የምናበላይ ሰዎች አይደለንም። በዚህ ልክ ደግሞ እኛም ክፉ አይደለንም። አንተ ያደረክልንም ውለታ ረስተን አይደለም። ገብቷል። ማንም ባልነበረን ጊዜ ከጎናችን ነበርክ፣ እንደ ጓደኛ አበርትተናል። ነገር ግን ዛሬም እነግርሃለሁ ከጥፋት የሚመልሰው ሰው ነው ያንተ ጓደኛ። በሊድ በርታ የሚል ሰው አይደለም። ከትዳርም ያባረረ ሰው አይደለም ላንተ። ምናልባት ዛሬ እኛ ኮሜንት ማይተል ሊሆን ይችላል፣ የአብርሽ ጠላቶች ልንባል እንችላለን። ግን ደግሞ እኔ አሁንም ልንገርህ በጣም እንወድ በጣም እናከብረኛለን ሌላው ሲያስመስል። ስለዚህ አብርሃም አሁንም ንቃ። ገብቷል። እኛ ምንም ማለት ትችላለህ፣ እንደ ጠላቶችን ማየት ትችላለህ። ግን እኛ በአንተ ህይወት ምንም ያደረግነው ነገር የለም። ዛሬም ትላንትም ነገ ፈረንጆ የምትለው ነገር ካለ ነገር አይደለም። ቆይ ይሄንን ነገር ላንተ ጠላት አይደለንም፣ አንተ ትዳር እንዲስተካከል ነው የምንፈልገው ምናምን ነገር ካልክ እሺ ለምንድን ነው ሩታን ከደስታ ጋር ለማቀራረብ ለማገናኘት ሁለቱ አንድ ላይ እንዲሆኑ አብረው እንዲኖሩ ምናምን ነገሮችን እየጣራችሁ ያላችሁ? እሺ ለምንድን ነው አንተ መልካም ነገር የምታስብ ነገር ከሆነ ይሄን ደስታ የሚባለውን ልጅ ማባረር ከህይወቷ እንዲወጣ ማድረግ ነው እንጂ ያለብህ የባሰ እኮ ለኔ ብቻ አይደለም ባይዘው ጠላት እየሆንክ ያለው ለሩታ ራሱ ጠላት እየሆንክባት ነው ያለው። ለምንድን ነው ማይጠቅማትን ሰው ነው እየሰጣት ያለው፣ ማይሆናትን ሰው ነው እያገናኛት ያለው። እንደማይሆናት ደግሞ ብዙ ነገር ታውቀዋለህ፣ ጠንቅቀህ ታውቀዋለህ። እኔ አሁን ዛሬ ላይ እኔ እያወራሁክ ስለሆነ ወይ እኔ ፊት ስለሆንክ አስመስለህ አብርሽ ላንተ ብለን ነው አንተን ለመጥቀም ብለን ነው እንድትለኝ አልፈልግም። ይሄ ውሸት ነው። ለምን እኔን ለመጥቀም ከሆነ ሩታን
እያወራችኋት ዘላለሟን እኮ ሩታ ብቻውን መሆን የለባትም። እኮ እያልኩ ያለሁት አየህ አይደለ? ዘላለሟ ለምን አንተ ጥፋትህን እየደበክ በየሆነ ስርስር እየከተትከው ዘላለሟ አንድ ሰው መጎዳት የለበትም። እቺ ልጅ በአባት ለምናለች፣ በተለያየ ሰው ለምናለች። ስለዚህ የራሷን ህይወት ደግሞ መኖር ከፈለገች የራሷን ህይወት ደግሞ መያዝ ከፈለገች እንደ አንድ ሴት ልጅ እኔ ልከለክላትም የሆነ ነገር ላደርግ አልችልም። እኔ ደስታን ስላገናኘኋት ብቻ እኮ ሩታ ደስታን ተቀብላ የምትኖርበት ሀሳብ የለም። የራሷ ውሳኔ፣ ትልቅ ሰው ናት። አገናዝባ ይሆነኛል አይሆነኝም ብላ ነገሮችን አመዛዝና የምትይዝ ሰው ናት። ይሄን ደግሞ አንተ ታውቃለህ። እኛ ስላገናኘናት ብቻ ሩታ ከደስታ ጋር ቀጥላ ላይፏን ትጀምራለች? ኖ ምን እያልኩ መሰለህ፣ አንደኛ ነገር እቺ ልጅ እናንተ ናችሁ እያገናኛችኋት ያላችሁ ቢኒያም ፈረንጁም እንደዛው እሷ ፈልጋ ምናምን ነገር አልነበረም መጀመሪያ ጀምሮ ማለት ነው። እኔ ሁሉንም ነገር አውቃለሁ፣ ሁሉንም ነገር እከታተላለሁ። ቢያንስ ትክክል ያልሆነ ነገር ትክክል አይደለም ብላችሁ አይደለም የመለሳችኋት። ግን ይባሰ እስከሱ ጋር እንድትሆን ከኔ ጋር ተለይታ እኔ አብርሽ ይቅርብሽ እሱ ይሻልሻል እያላችሁ ማይጠቅማትን ሰው ነው እያገናኛችኋት የነበረው ማለት ነው። እና እኔ አሁን ዛሬ ላይ ደርሳ እንደዚህ አይነት ምክንያት ብትሰጠኝ እኔ አልቀበልም። ምናልባት የምትጨምረው ነገር ካለክ አሁንም እኔም ብዙ መናገር የምፈልገው ነገር አለ፣ ግን ደግሞ ብዙም ወሬ ማብዛት አልፈልግም። ምክንያቱም ቢኒያም ሁሉም ነገር ተናግሮታል፣ የልቤን የተናገሩታል። እና ደስታ ማለት እኛ አመጣ ነው። ከፈለገች ከህይወት ይውጣ ማለት ይችላል። ይሄ የሷ ምርጫ ነው። እኛ በግድ አግቢ በግድ ከሱ ጋር ሆኜ ልንላት አንችልም። ይሄ የሷ ህይወት ነው። ግን ደግሞ ይጠቅማታል ብለን የምናስበው ሰው ወይም ደግሞ ከኛ ሌላ ደግሞ ሰው ያስፈልጋታል። ልጅቷ ብቸኛ ነች። ከልጇ ጋር ብቻዋ ቤት የምትቀመጥበት ምክንያት ሰው ያስፈልጋታል። ገብቷል? ሰው አመጣንላት። ምርጫዋም ፍላጎቷም የሷ ነው። ካልፈለገችው ከህይወቷ ማስወጣት ይችላል። ቻውንም ቢሆን እኛ በግድ ከሱ ጋር ሆኜ ከሱ ጋር ካልሆንሽ ብለን አላዝናት። ገብቷል አይደለ? እና ደግሞ በብር ወይም ደግሞ በአንዳንድ ነገሮች ምን አድርጎላችሁ ነው ምናምን ላልከው እኔ በደንብ አድርገህ ታውቀኛለህ። ቢኒያምንም በደንብ አድርገህ ሁላችንም ታውቀናለህ። አሁን እዚህ ጋር ለመወሻሸት ምናምን ሳይሆን እንተዋወቃለን ሁላችንም። ገብቷል? እኔ ደግሞ ታውቀኛለህ። ከሁላችሁም እድሜ በደንብ አንሳለሁ። ገብቷል? በዚህ እድሜ ደግሞ በአቋራጭ ሌላ ጥቅም አግኝቼ በአቋራጭ ልለወጥ ምል ሰው አይደለሁም። ገብቷል? ወይም ደግሞ ሩታን ወይም ደግሞ እህቴን በብር ምሸጥ ሰው አይደለሁም። ገብቷል? እኔ እድሜ ገና ነው፣ ሰርቼ መለወጥ እችላለሁ። በማንም በብር የምታለል ሰው አይደለሁም። ግን ደግሞ ሩታ ብቻዋ ነች፣ ሰው ያስፈልጋታል ብዬ ሰው አመጣዋላት እንጂ ብር ስለሰጠኝ የሆነ ነገር ስላደረገልኝ ጥቅም ስለተቀበልኩ ሩታን በብር ወይም ደግሞ በአንዳንድ ነገር ምቀይራት ሰው አይደለሁም። ይህንን ደግሞ በደንብ አድርገህ ራስህ ታውቀዋለህ። እኛን ለጥያቄ ከሆነ የፈለከን ይሄ ነው መልሱ። እኔ በብር የምገዛ ሰው አይደለሁም። መለወጥ መስራት እችላለሁ በራሴ ሰውን ሽጬ ወይም ደግሞ ሰውን በብር ቀይሬ አይደለም ራሴን ልለውጥ ወይም ደግሞ ራሴን ልቀይር ምሞክር። ገብቶሃል? ገና ነው። ሁላችንም መስራት መለወጥ እንችላለን። እድሜያችን 40 50 አልደረሰም። ገብቶሃል? እኔ ብዙ አመት ከዚህ በኋላ ብዙ አመት ሰርቼ መለወጥ እችላለሁ፣ እንኳን ባቋራጭ ልለወጥ ይቅርና ማለት ነው። እና እኔ ከዛ በፊት ብዙ ነገር ተባብለናል። እኔ እናንተም ብዙ ነገር ላንተ ብዬ ብዙ ነገር ተጣልተናል ከብዙ ሰው ጋር ስህተቶችን እያየን አብርሃም ስህተት አልሰራም እየደበቅን ብዙ ጊዜ ኖረናል። ራስህ ልብ ያውቀዋል። ስህተት እየሰራክ እንኳን ሩታ ጋር ሄደን ልጁ ምንም ባለማስተዋል ነው ብለን ሩታ ጋር ነገሮችን ያንተን ነገር እያስተካከልን አንድ ላይ እንድትሆኑ ብዙ ነገር ሞክረናል፣ ብዙ ነገርም ጥረናል። ግን ደግሞ አንተ በራስ መንገድ ሄድክ፣ ሩታ ደግሞ በራሷ መንገድ፣ ሁለታችሁም ተለያያችሁ። እና ደግሞ አንተ የኔ የምትለው ሰው አለ ከዛ በፊት ከኔ ታውቃለህ፣ ካረሳው ከህይወት ይውጣ በቃ አታስፈልገኝም ብለኸኛል። ገብቶሃል አይደለ? እሺ ብዬ ከህይወት ወጣሁኝ። ሩታ ሰው ያስፈልጋታል፣ ከሩታ አጠገብ ሆንኩኝ እንጂ ለአንተ ክፉ አስቤ ወይም ደግሞ አንተን ለመጣል እንዴ። አንተ እኮ ባለ ውለታዬ ነው። ምንም ቢሆን ውለታ ልረሳ አልችልም። ምንም ነገር ይመጣ ማለት ነው። ትላንትና የመጣውን ደስታ በአንተ ልቀይረው አልችልም። ግን ደግሞ ከህይወቴ ውጣ አልከኝ፣ ወጣሁኝ። እኔ ሩታ ለማገዝ ወይም ደግሞ ሩታ ሰው ስለሚያስፈልጋት ሩታ ጋር ሆንኩኝ። ይሄ ነገር ደግሞ ሩታ ጋር መሆኔ እንትን ካለ አላቅም። ምክንያቱም ሰው ስለሚያስፈልጋት አንተ ሰው አለኝ ብለህ የምታስበው ሰው አለ። ገብቶሃል? እሷ ከቤተሰብ ተነጥላ ብቻዋን ያለችው ሰው ያስፈልጋታል። ሰው ስለሚያስፈልጋትም ደስታን አመጣን፣ እኛም አለን ከጎኗ እንጂ ለአንተ ክፉ በማሰብ አይደለም እሷ ጋር መሄድ ነው። ለአንተ መጥፎ በማሰብ አይደለም ሩታ ጋር መሄድ ነው። ሲቀጥል ደግሞ ያ ሁሉ ኤርሜላን ሁላ ያ ሁሉ ስናመናንጨቃት የነበረው ያ ሁሉ ነገር ስናደርጋት የነበረው እኮ ሩታና አንተ አብርሽ አንድ ላይ እንድትሆኑ የድሮ ፍቅራቸው እንዲመለስ እንጂ ከኤርሜላ እኛ እናቃታለን። ጸብ አለብን። በአንተ የመጣ እኮ ነው ከኤርሜላ ጋር እንደዛ እንደ ውሻ ስንነካከስ የነበረው። ገብቶሃል? ትዳርህን ለማስተካከል ነው። ግን ደግሞ አንተ የራስህን ምርጫ አደረግ። የነገርኩህ ነው። የራስህን ህይወት እኮ ያበላሸው ራስህ ነህ፣ እኛ አይደለም። ቆይ አይደለም ፈረንጁ አንድ ጥያቄ ጠይቀህ፣ ቆይ እኔና እሷ
ችግር የለውም እሺ ተራራቅንም ተለያየንም ይሁን እሺ አንተ ደስታ ይሆናታል ብለህ ነው የምታስበው? የሚጠቅማት ሰው ሆኖ ነው አይደለም? የሚጠቅማት ሰው ሆኖ ነው ወይስ እኔን ለማብሸቂያ ወይንም እኔን እንትን ለማለት ብላችሁ ነው ያመጣችሁት? ገባ? አሁን ይሄንን ነው ማወቅ የምፈልገው። እንደማይጠቅማት ደግሞ ጠንቅቀህ ታውቃለህ። ደስታ ማለት ምን አይነት ሰው እንደሆነ አንተ ታውቀዋለህ። ሁሉንም ነገር ታውቃለህ። ከዛ ግን ይዘህላት መጣክ። ሲቀጥል ሩታ በዚህ ሰዓት ሰው ያስፈልጋታል ምናምን ለምትለው ነገር በመጀመሪያ ደረጃ እኔም ከጎንሽ ልሆን ብዬ ብዙ ነገር ጊዜ ለምኛታለሁኝ። አብሬሽ ልኑር እዚህ ቤት ውስጥ አንድ ክፍል ሰጠሽ እዚህ ቤት ውስጥ አብሬሽ ልኑር ምንም ነገር ነው ያገናኘን ነገር ብዬ ጠይቄያታለሁኝ። እሷ ሰው ስለሌላት ምናምን ነገር ማለት አትችልም አሁን ላይ ማለት ነው። ለምን በተደጋጋሚ ብዙ ነገር ስለጠየቅኳት፣ ግን እሷ ደግሞ ነገሮችን ስላልፈለገች ማለት ነው። አንተ ግን ማይሆን ሰው ይዘህላት መጣክ ከሱ ጋር ሁኚ ማለቱ ምን አይነት ሲቀጥል በተለያየንበት እንኳን ወር እንኳን ባልሞላ ጊዜ ውስጥ እሱን ይዘህ መጣክ እሱ ይጠቅምሻል ህይወትሽ የሚያስፈልግሽ እሱ ነው ምናምን ማለቱ ለምን አስፈለገ? ለምንስ እንትን አለ? ቢያንስ እኮ ትንሽ ጊዜ እንኳን አልሰጣሃትም እኮ ወንድ ልጅ ለማምጣት እንዴ ግዴታ ነው እንዴ? እሱ እንዴ ፋሚሊ አላት፣ እህት ወንድም አላት፣ እናት አላት፣ አባት ያላት ሰው ናት። ሰው የላትም ማለት አትችልም። ሲቀጥል ደግሞ እኔም አጠገቧ ሆኜ እኔ አብሬሽ ልሁን ብዬ ብዙ ነገር ጊዜ ለምኛታለሁ። ይሄን ነገር ደግሞ ጠንቀቀህ ታውቃለህ። እሱ ሳይመጣ በፊት ደስታ እዛ ቤት ውስጥ ሳይመጣ በፊት እኔ እዛ ቤት ስኖር እኔ እያንዳንዱ ነገር እንዳውም የሆነ ሰዓት ላይ ፕላን የተደረገበት ነው ይመስለኝ። ኦኬ እኔን ለካ ተነጋግረውበት እኔን አስወጥተውኝ እሱ ለማምጣት ፈልገው ነው የሚልም ነገር አእምሮዬ ላይ እንትን ብሏል። ለምን አብሬሽ ልሁን ስላት አትሆንም ውጣ ነበር ያለችኝ በጊዜው ማለት ነው። ግን ደግሞ እኔ በእንትን ከሷ በተለየውበት ወር ባልሞላ ጊዜ ውስጥ ሌላ ሰው ይዘህ መጣክ ከሱ ጋር ሁኚ ምናምን ነገር ማለት ምን ማለት ነው? ምንስ እና ለኔ ባጠፋብ ምን ብበድል ምንስ ባረግ ነው በዚህ ልክ እንደዚህ ልታደርግ ይቻልከው? ይሄ አሁንም ለኔ ጥያቄ አልተመለሰም። ተረዳኝ አይደል? ዛሬ ላይ አሁን እኔ ላንተ ጥሩ ነኝ መልካም አስቤ ነው ምናምን ብትለኝ እኔ ልቀበልህ አልችልም። ምንም ነገር ልቀበልህ አልችልም። ለኔ መልካም እንዳሰብክ ምረዳው እንዴት መሰለ ይሄ ደስታ የሚባለው ልጅ ሳታመጣው ዛሬም ድረስ ከሩታም ጋር ሆነ እኔ ከሩታ ጎን በመሆን አልደበረኝም። እኔ እንዳውም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ ይሄን ነገር ስላደረክ ፈረንጁ ከሩታ ጋር ስለሆን ስለምታግዛት ሩታን ምናምን ደስተኛ ነኝ። እኔ ሩታን ምንም እንድትሆንብኝ አልፈልግም። ምንም ቢሆን ብዙ ጥሩ ነገሮችን አብሬያት ያሳለፍኳት ሴት ነኝ። እኔ ስለሷ መጥፎ ነገር ማውራት አልፈልግም። የትኛውም ቦታ ሄጅ ማለት ነው። በጣም ነው መወዳት፣ በጣም ነው ማከብራት። ልዩ ቦታ አለኝ። ገባ? እኔ ሩታን ስለረዳት ምንም ነገር አይሰማኝም። እንዳውም በደንብ እንድታግዛት በደንብ ነው እንትን ምልህ አንተ ማለት ነው እንጂ ከዛ ውጪ እኔ የደበረኝ ምንድነው እሱን ማምጣት ደስታን ማምጣት ነው እንጂ ያስደበረኝ እኔ ከሩታ ጋር እንትን ማለት ምንም አሁንም ድረስ የተሰማኝ ነገር የለም። ስለዚህ ምናልባት ያወራኸው ነገር እኔ ደስታ ብዙ ሰዎች መጥፎ ሰው ነው እሷን ሊጎዳት ነው የመጣው ምናምን እየተባለ ነው። እኔ ደግሞ ባየሁት ልክ ሰውን ሲያስከፋ ሰውን የሆነ ነገር ላይ ሲጥል ወይ ደግሞ ሰውን አስቀይሞ የሆነ ነገር አድርጎ ሲጠፋ አይቼው አላውቅም። በቃ ባየሁት ልክ በትንሽ ጊዜ ነው ያየሁት። በቃ ደስ የሚል ጸባይ ያለው ደስ የሚል ነገር አየሁበት። ከሩታ ጋር ጓደኛ እንዲሆኑ አገናኟቸው። ፍቅረኛም እንዲሆኑ እንዳይሆኑም ይሄ የሷ ምርጫ ነው። እኔ ጓደኛሞች እንዲሆኑ እንጂ እንዲጋቡ የሆነ ነገር እንዲሆኑ አይደለም ይሄን ልጅ ያመጣሁት። ጓደኛ እናንተ ካላችሁ አይበቃም? ጓደኛ እንደ ጓደኛ አድርገህ ካመጣኸው ፈረንጁ ለምን ተዋሻለህ? እንደ ጓደኛ አድርገህ ሩታን መጀመሪያ በቲክቶክ እና በሌላ ሰው ቪዲዮ ላይ ሩታን አፈቅራታለሁ ወዳታለሁኝ ልወስዳት ነው የመጣሁት ብሎ ቪዲዮ ሰርቷል አይደለ? ያንን ነገር እያየህ ነው እኮ ይዘህ የመጣው እንጂ እንደ ጓደኛ ልትለኝ አትችልም። ለምን ተዋሻለህ? ያ ምርጫ የሷ ነው አይደል? የሷ ነው ምርጫ ሆናት በላ እንደ ጓደኛ አድርጌ ነው ያመጣሁት አትበል። ጓደኛ ከሆነ እናንተ በቂዋ ናችሁ። ምንም እንትን የሚለው ነገር የለም። ስለዚህ ምንም እኔ አሁን ላይ በምን አይነት መንገድ እንትኑን ነገሩን እየሄዳችሁ እንደሆነ ባላቅም ትክክል እንዳልሆናችሁ ግን ልነግራችሁ ፈልጋለሁ። ገባ? ለኔ እግዚአብሔር አለኝ። የትም ምንም ወርቄም ወርቅ ሰው አይደለሁኝም። ግን እያደረጋችሁት ያለው ነገር በጣም ስለተሰማኝና አንዴ አውርቼ እንዲወጣልኝ ስለፈለኩኝ ብቻ ነው ዛሬ ሁለታችሁንም የጠራሁበት ምክንያት ማለት ነው። ስለዚህ ልክ ሩታ ከሌላ ሰው ስታያት የሚከፋት የሚደብር ከሆነ ሁሉ ነገር ትተህ አንተ እኔ ከሌላ ሰው ሳያት ስለከፋኝ ስለደበረኝ አይደለም ቢሆን አሁንም መረዳት ያለበት ነገር የሚሆን ሰው ስላልሆነ ወይንም ደግሞ ነገ ላይ እኔ ሩታ ተጎታ ማየት አልፈልግም። ለምን ተጎታ ባይ እኔ የሚደብረኝ ይከፋኛል። ስለዚህ እንድትጎዳ ስለማልፈልግ ማይሆናትን ሰው ደግሞ አብራ አምጥታችሁ ቁጭ ማድረጋችሁ ትክክል እንዳልሆነ ልነግራችሁ ነው የመጣሁት። ከዛ ውጪ ግን እኔ ከእናንተ ጋር የግል ጠብ የለኝም። ከሁለታችሁም ጋር ምንም አይነት የግል ጠብ የለኝም። እንትን ያላችሁበት ምክንያት ይሄ ከሆነ እኔ በምንም መንገድ በእንደዚህ አይነት መንገድ እናንተን ማግኘት አልፈልግም። እኔ የእናንተን ደስታ፣ የእናንተን ሰላም፣ የእናንተን ፍቅር፣ የእናንተን ጥሩ ቦታ መድረስ ነው የምመኘው እንጂ
ምንም ነገር ስለናንተ መጥፎ ነገር ማውራት አልፈልግም። ከዚህ በኋላ ከቻላችሁ ነገሮችን ለማስተካከል ሞክሩ። በማንኛውም መንገድ ምናልባት አጥፍቼባችሁ ከሆነ በድያችሁ ከሆነ በጣም ሶሪ፣ በጣም ይቅርታ። ምናልባት በግል ያስቀየምኳችሁ ነገር ካለ ስትጠሩኝ በአንዳንድ ነገሮች ምናልባት በቃላት ሰልቢያችሁ ከሆነ ነገር ብያችሁ ከሆነ በጣም ይቅርታ። ከዛ ውጪ ግን እኔ በእንደዚህ አይነት መንገድ ከእናንተ ጋር መገናኘትም ምንም ነገር አልፈልግም። እኔ ሰላምና ደስታ ነው የምፈልገው። ሁልጊዜ ጭቅጭቅ የሆኑ ነገሮችን ይሰለቸኛል። ስለዚህ እኔ ሚዲያ ላይ ከእናንተ ጋር መጣላትና መጋጨትን አልፈልግም እና በሰላማዊ መንገድ ላወራችሁ የመጣሁበት ምክንያት ይሄ ነው። ምናልባት የምጨምሩት ነገር ከሌለ ጨርሻለሁኝ። ስለዚህ ጋር ይቅርታ መጠያየቅም አያስፈልግም። በእኛ ህይወት አንተ ምንም ያደረከው ነገር የለም። ቀደም እኮ ነግሬሃለሁ፣ አለመግባባት እንጂ እኛ አንተ እዚህ ጋር መተህ ያጠፋብንም የበደልከንም ነገር ምንም የለም። ግን ደግሞ እየነገርኩ ነው፣ እርስ በርስ እንድንጣላ የሚያደርጉን አሁንም አንተ ወደ ራስህ ህይወት ፈቅደ ያስገባቸው ሰዎች ናቸው። እንደዚህ እያነካከሱ ነው ያሉት። እኔ አሁንም ቢሆን ለመጨረሻ ጊዜ ለምናገረው ነገር እኔ አንተና ሩታ አንድ ላይ እንድትሆኑ ከዛ በፊት ከአቤልም ጋር ከብሩክም ጋር በደንብ እንተዋወቃለን። የሀገራችን ልጆች ናቸው። ከነሱ ጋር እስከመበላላት ድረስ የደረስነው በእናንተ ምክንያት ነው እንጂ ከነሱ ጋር የግል ጸብ ወይ ደግሞ ሌላ ጸብ የለብንም። ገብቷል? ከነሱ ጋር የምንተዋወቅ ሰዎች እንደዛ እየተበላለን የነበረው ለእናንተ ትዳር ብለን እንጂ ዛሬ ጠላቶች የሆናችሁ ምናምን ስትል እኔ እንጃ በምን መንገድ እንዳሰብከው። ግን ደግሞ ይሄና ይቅርታ የሚያስብል ነገር የለም። ምክንያቱም እሱም ወንድም ነው፣ እኔም ወንድም ነኝ። መተህ እንደዚህ መናገር ችግር የለውም። በቃ የልብህን የተናገርከው አሁንም ቢሆን ግን ይቅርታ የሚያጠያይቅ ነገር የለውም። እኛ በአንተ ቂም አልያዝንም አሁንም ቢሆን ማለት ነው። ወይ በሆነ መንገድ ካገኘን አንተን ለመጉዳት ምናምን ምን ጥርሶች አይደለንም። ምክንያቱም ከማንም ጋር ጸብ የለብንም። እኛ ለአንተ ህይወት ብለን እንጂ እንደዛ እየተቆረቆርን እንደዛ እየተሰደብን የነበረው ለራስ ህይወት ብለን እንጂ ለኛ ህይወት ብለን ወይም ደግሞ ለኛ ጥቅም ብለን አይደለም። ገብቶሃል? ብቻ ችግር የለውም። ለማንኛውም አሁንም የነገርኳችሁን ነገር በደንብ አስተውሉት። የሆነ ነገርን ስታደርጉ ነገ ይጎዳኛል፣ ይጠቅመኛል ብላችሁ አድርጉ። ለዛሬ ብቻ ሳይሆን ለነገዬ ይጠቅመኛል ወይ ይሄ ሰው ከኔ ህይወት ጋር ይሄዳል ወይ ብላችሁ አእምሯችሁን አሳምኑት፣ አስተካክሉ። የምትሄዱበትን ማይጠቅማችሁን ሰው ከህይወታችሁ አስወጡ። ይሄን ነው ልላችሁ የምችለው። ስለመጣችሁ ከልብ አመሰግናለሁ። ስላከበራችሁን ፈጣሪ ያክብራችሁ። መልካም ጊዜ ይሁንላችሁ። እሺ፣ ለማንኛውም ፋሚሊዎቼ በሌላ ቀን እንገናኛለን። መልካም ቀን ይሁንላችሁ።